ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ። እናንተም በያላችሁበት ሰላማችሁ እንደ ወንዝ ብዝት ይበልኝ እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ያው ሀይሚሻ ያሰብኩትን በቃ ቡርኬን ብቻ ሳይሆን እያንዳንዱ የውያላ ደጋፊ የአርሰናል ደጋፊ ብናደርገው ብዬ የማስበውን ነገር ስላደረገችልን እኔ በመጀመሪያ ደረጃ ከልብ አመሰግናለሁ ማለት እፈልጋለሁ ሀይሚሻን። ምክንያቱም እንድንቀመጥ አልሰጡንም። ብሩኬ በቃ ቲክቶክ በከፈቱ ቁጥር የሆነ አርሰናል ሲጮሁ መንገድ ሲዘጉ ምን ሪፖስት አድርጓል። ያ ነገር ተገቢ ነው ብዬ አላስብም። ፈረንጅ የተራገጠው እኛ ምን አገባን ብዙ ችግር አለብን ብዬ አልሰክስም። ምክንያቱም እኔም ማንቸስተር አሸንፎ ቢሆን እንደዛ መሆኔ ስለማይቀር ማለት ነው እና በጣም ግራ የሚያጋባ የሚጨንቅ ሳምንት እያሳለፍን ነው ብዬ አስባለሁ። ሀይሚን በቃ አስቡት፣ የወራቶች ደጋፊ ሆና ተሰቃየች እኮ ከኛ ተንገላታች። ስንት ዓመት ከደገፍነው እኮ ተንገላታች ቤተሰብ እና ያ ነገር አሳሳቢ ነው። ይህ ቪዲዮ የምታዩ ጠቅላላ ፋሚሊዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለወዳጅ ዘመን እንዲደርስ አድርጉልኝ ማለት ነው። ያው ብዙ የሚባሉ ነገሮች አሉ ቻናል ላይ ሰብስክራይብ አድርጋችሁ ሆናችሁ በቃ አዳዲስ ነገር ሲለቀቅ እንዲደርሳችሁ ይሆናል እና እናንተም ሰብስክራይብ በማድረግ እኔንም እንደ ትብብር ነው እና ያው መተባበር ባህላችን ነው እና ተባበሩ፣ ሼር አድርጉ። የተሰማችሁን ሀሳብ አስተያየት ደግሞ ኮመንት ስራ አሳውቁ። ያው ኮመንታችሁን መልሳለሁ። ብዙቻችሁ ኔጌቲቭ ነገር የምትጽፉ ሰዎች ባትጽፉ ይቀላል ብዬ አስባለሁ። ምክንያቱም ኔጌቲቭ ነገር ለኔጌቲቭ ነገር ቦታ ያለ ነው። እኔ ስድብ ትላንትና ቪዲዮ ላይ ስድብ ምናምን ኮመንት የምታደርጉ ሰዎች ልብ ቅርጽ እያደረኩላችሁ ነበር። ምክንያቱም ታውቁታል በቃ እንዲገባችሁ ስለምፈለግ ነው። ምንም ነገር በእንደዚህ አይነት ነገር እንደማና በፍቅር ሊሆን እንደሚችል እያሳዩችሁ ነው። እኔ ስትሳደቡ መሰዳደብ ምናምን አይመጣም። አንዳንዴ ችግሮቻችንን በፍቅር ማለፍ እንችላለን። ጸቦችን በፍቅር መመለስ እንችላለን። ብዙዎቻችሁን ትናደዱ ስለምትሆን አላውቅም። እንደዚህ ከሀይሚ ጋር ሆን ምናምን ሲባል ለምን ይከፋችኋል? ቆይ እንዲህ ሊከፋችሁ አይገባም ማለት ነው። አሁንም እኔ ዛሬ ተምኔል ላይ የተጠቀሙት ነገር ብዙዎቻችሁ ቅር ድንግጥ ትችላላችሁ፣ ግን ደግሞ ቢሆን ደስ ይለኛል አይነት ነገር ነው። ተምኔል ቢሆን ደስ ይለኛል። አሁን ለምሳሌ ብሩኬ ሰሞኑን በለቀቀው ቪዲዮ ከንፈሯን ሳምኳት ነው አይደል? ስሟታል። ገባችኋል? ልክ እንደዛ ነው በቃ ሊሆን የታሰበ ነገር ወይ ደግሞ የሆነ ሀሳቡ ከተነሳ እዛ ላይ ልትጠቀሙ ትችላላችሁ ለተምኔል። አንዳንዴ ርዕስ መስጠት ለተምኔል በጣም ይከብዳል። የምሬ ነው፣ ይወሳሰቡባችኋል። ምን አይነት ነገር እንደምትጠቀሙ ምናምን ማሰቡ ራሱ ሌላ ስራ ይሆንባችኋል። አንዳንዴ ያሰባችሁት ተምኔል ንግግር ሊሆንባችሁ ይችላል። ገባችሁ? እና ተምኔል የሚሰራልኝ ልጅ ደግሞ ብዙ ጊዜ አማክረዋለሁ። ቪዲዮ ላይ እንዲህ ተብሎ ነበር ምናምን ብለዋል። እሱ የተመቸውን ሊጽፍ ይችላል። ስለዚህ ረፉ በቃ ይደብራል። ስድብ የምትሳደቡ ሰዎች ተምኔል አይታችሁ ገና ቪዲዮ ሳታዩ እሪ የምትሉ ሰዎች አድቡ ለማለት እወዳለሁ። መልእክቴ ነው እና ኔጌቲቭ ነገር ከምጽፉ በፍቅር በቃ ወንድሜ በቃ ኖርማል አይደለም እኮ እንደዚህ ብታሻሽል፣ እንዲህ ብታረግ፣ እንዲህ ብታስተካከል ምናምን ኖርማል ነው። ገባችኋል? እና በተረፈ ግምጃ የምር ጠፋ ስላለች ሳትናፍቀኝ አይቀርም ማለት ነው። ግምጃ ትንሽ ናፍቃኛለች። በቪዲዮ መምጣት ሳይኖርባት አይቀርም። ቤተሰብ በጣም ጓጉቼ እየጠበቅኳት ነው። በቃ የምትለቀው እያንዳንዱ ነገር እየተከታተልኩ ስለሆነ ኢንስታግራም፣ ቲክቶኳ እንደውም ከሀይሚ ጋር ለቀዋል። ቲክቶኳ ምኗንም እየተከታተልኩ ስለሆነ የሆነ አዲስ ነገር እጠብቃለሁ። ግምጃ እህታችን፣ ውዱ እህታችን፣ የሳቃችን ምንጭ፣ ደስታችን እየሆንሽ ነው እና አትጥፊ እንደዚህ ጠፋ። ሀይሚ ደግሞ ንግስታችን። ገባሽ? ከሀይሚ ትንሽ ልዩነታቸው አንቺ የደስታችን ምንጭ ልትሆኝ ይችላል። ንግስታችን ንግስት ደግሞ ምንም ነገር ብትሰራ ግዴታ ህዝቡ ሊቀበላት ይገባል። እንደዛ ነው። ሀይሚሻ ትናንትና ያመጣሽው ሀሳብ ወድጄዋለሁ። እውነት እኔ ብሩኬ እንደዚህ ግራ ሲጋባ ለመሰላችሁ እያመሸ ነው፣ እንደነገረቻችሁ ነው። እያመሸ ነው። ሪፖስት በማድረግ ቪዲዮ በመስራት አርስዬ በማለት ይሄ እያለ ከ22 ዓመት በኋላ በልቶ መከራ አሳዩ። ለቆማጣ አንድ ጣት ብርቋ ናት እንደሚባለው ሁሉ ደግሞ ሌላው ደግሞ የሚገርመው ነገር አንድ አባባል አለ እና እሱን አባባል ለብሩኬ ብታደርሱልኝ ደስ ይለኛል፣ በጣም ደስ ይለኛል። ምክንያቱም ይሄዳል ብዬ ይሄ አባባል ከነብሩክ ጋር ይሄዳል ብዬ ስለማስብ ማለት ነው። አይነ ስውር ነገ አይነት ይበራልሃል ሲባል ዛሬ እንዴት ላድር ነው አላሉ። ዋንጫችን የምትወዱት እሑድ ነው፣ ግን ከዛሬ በቃ ሳምንቱ ሙሉ እየበጠበጣችሁ ሀይ ከማክሲሙ ጀምሮ እኛ መበጥበጥ አለብን። እኛ ምን አገባን ደግሞ የማንቸስተር ደጋፊ ዋንጫ የበላችሁት ከ19 ቲም ተፎካክራችሁ ነው። አንደኛ ናችሁ።
ለምን ታርጌት እኛን ታደርጉናላችሁ? የማንቸስተር ደጋፊዎች ለምን ሊቨርፑሎችን ታርጌት አታደርጉም? ለምን ሲቲዎችን ታርጌት አታደርጉም? ለምን ቼልሲዎችን ታርጌት አታደርጉም? እነ ብሩኬ እረፉ በእናታችሁ በቃ። እኔ የምሬ ነው። አርሰናል ዋንጫ በላ ብለህ እኔ ጋር እንዳመጣ ማንህም እኔ መሩኛል። የምሬ ስልችት ብሎኛል። አያገባኝም። እንደውም ፈረንጅ ለተራገጠው እኔ አይመለከተኝም። ኳስ የሴጣን ነው ሲጀምር። ቅርጹን ካያችሁት የሴጣን ነው ኳስ። ስለዚህ አድቡ። ምን እናድርግላችሁ? ይኸው ሀይሚ ቤቷ ላይ ተበጥብጣ በቃ ብሩኬን በሌላ ነገር ልትበጠበጠው እየሞከረች፣ በሌላ ነገር ልታስደነግጠው፣ በሌላ ነገር ብድሯን ልትመልስ እየሞከረች ነው። ይሄ ሊገባችሁ ይገባል። ትናንትና የሚያደርገችው ያለው ዛሬ የሚያደርገችው ነገር ይሄ ግልጽ ነው። በቃ ቤተሰብ የገባችሁ በዚህ ልክ ነው እንትን አክት የተደረገ እና አንድ ሀሳብ መጥቶልኛል። ካልሆነ ለሀይሚሻ አድርሱልኝ ይህንን ፓርት። ካልሆነ ሀይሚሻ ለምን እንዲያናረግ በበረሃ በኩል እንሰደድ። የምሬ ነው። የዓለም ዋንጫ እስኪጀምር ስንት ቀን አለው? 20 ምናምን ቀን አይ ቲንክ እሱ አለው 20 ቀን ምናምን አለው የዓለም ዋንጫ። ስለዚህ እስኪጀምር ድረስ እንውጣላቸው እንዴ? ካልሆነ የምር በበረሃ እንሰደድ በቃ። ከዛ ተደስተው ምናምን ሲያበቃ እንመለሳለን። ሪያድ ያላችሁ ሰዎች፣ አረብ አካባቢ ያላችሁ ሰዎች ታድላችሁ። በዚህ ታስደስታችሁ አልናስር ስለበላ ነው በእርግጠኝነት። በቃ ህዝቡ እየተደሰተ ያለው አልናስር ስለበላ ምናምን ነው፣ ወሬ ሁሉ ስለዛ ነው። እዚህ ግን መከራችንን አየን ቤተሰብ፣ መከራችንን በበረሃ እንሰደድላችሁ ለሳምንት። ይህ ሳምንት እስኪያልፍ ውጥረት እስኪያልፍ አንዴ ስፖንሰር የሚያደርጋችሁ አርሰናል ነው የሚመስለው። እንትን ርችታችሁ በየመንገዱ መኪና ባንዲራ ሰቅላችሁ ሙልታችሁ ምናምን አርሰናል ነው እንደላቀው። ስለዚህ እንደዛ እያደረጋችሁ ያላችሁ ሰው ተገቢ አይደለም ብዬ አስባለሁ። አንዳንዴ ኳስ በልኩ መሆን አለበት። መደሰት በልኩ ነው። የምሬ ነው። መደሰት በልኩ ሲሆን ያምራል። ይህ በጣም ኦቨር ነው። አንዳንዶቻችሁ ፒት እስኪ ገበያ የምወጣበት 1000 ብር ስጠኝ ወይ ደግሞ 500 ብር ስጠኝ ብትላችሁ ማዘሮቻችሁ የለኝም ብላችሁ ታችሁ ርችት ግን በ5000 በ6000 ብር የገዛችሁ የምታነዱ ሰዎች አድቡ፣ ወረፉ። ባህላችን ማለት ነው። አቅም ያለው ያርክ መብቱ ነው። ሀብታም መደሰት ትንሽ ነገር በቂ ነው። ግን እኔ የማውቃችሁ እዚህ አጠገብ ያላችሁ ብዙ ነገር የምታረጉ ሰዎች ለራሳችሁ ነገር የሚያስፈልጋችሁ ሰዎች ናቸው። እኔ ሞጣዬ በጣም በቃ ቲክቶክ ላይ አርኩትኛል። አርሰናል ደጋፊዎች ዘላችሁ ብላችሁ ከተማ በጥጣችሁ ሮጣችሁ በጠራ ፀሐይ ላበላቡናችሁ ሻወር አትወስዱ። ሻወር መውሰጃ የላችሁ ብሏል። ምንድን ነው? ምን ጉድ ነው? ቆይ ምን ጉድ ነው? ስለዚህ ለራሳችሁ የሚያስፈልጋችሁ ሰዎች አይቻል። አንዳንድ ነገር የሚያስፈልጋችሁ ሰዎች ግን ለቲሙ ሲሆን የምታወቁ ሰዎች ብር ለራሳችሁ አድርጉት። ያን ነገር ለራሳችሁ ተጠቀሙበት። እኔ ኩፍ ቤተሰብ አበድን እኮ የምሬ ነው አበድን። እና ሀይሚ ፍራንክሽን ቀጥ ግን ብሩኬን እሳት አሳዘነኝ ቤተሰብ፣ የምር ብሩኬን እሳት አሳዘነኝ። ምክንያቱም በቃ አለ አይደል ጭንቅ ብሎት ምናምን እኮ እንደዚህ አድርግ ያላቀ እንዴ እመቤቴን እያለ በቃ ጭንቅ ያለው ጠበበው ምናምን ሊወጣ ሊገባ ጭራሽ ሊቀምሰው ቤተሰብ ይህን ያክል ነው የጨነቀው። በጣም በቃ እኔ እንጃ እንዴት እንደሆነ አላውቅም። ቤተሰብ እንዴት እንደሆነ ከእንቅልፍ ስለተነሳ ተወዛግቧል እንጂ እኔ ካሜራ ተደቅኖብኝ ስንትነት እናቴ ታይቶ ምናምን ሀይሚ አይታው ካሜራ ደቅናብኝ እንዴትም ላምናት አልችልም። ግልጽ ስለሆነ ግን ከእንቅልፍ ስትነሱ ድንዝት በቃ ጸብጸብ ያለው እንጣላለን ሙሽ ምናምን ሲል የነበረው ከእንቅልፍ ስለተነሳ ነው። እያነጫነቀው ግን ይጨንቃል። ለቡርኪና ሰዓት ላይ ጨነቀ። መጀመሪያ እሰይ ይበልህ አንተ መቀመጫ ሳትተን ነበር እያልኩ ነበር። በደንብ እንዲያርግ እያልኩ ነበር። በውስጥ ቪዲዮን ሳይ ነበር። ግን ደግሞ መሀል ላይ ደግሞ አሳዘነ። በቃ ጭንቅ ብሎት የምር በቃ የሆነ ችግር ያለበት አካል እስኪሰማው ድረስ እኔ እኮ እንደዚህ አላረግም እንደዚህ አጋጥሞኝ አያውቅም እንዲህ አይነት ችግር ምናምን ሲል የምር አሳዘነ። በቃ አሳዛኝ ሰው ነው። ስለዚህ እዘኑልን እናንተም ቢያንስ ብሩኬ ለሀይሚ ማዘን አለብን። ለማንቸስተር ደጋፊ ማዘን አለባችሁ ሁላችሁ። ስለዚህ ባካችሁ ብዙ የሚያሳስብ ነገሮች አሉ ኢትዮጵያ ውስጥ። አርሰናል ብቻ ተበሉበት፣ ማንቸስተርን በሉበት እና እኛ ተስፋ አንቆርጥም። የምሬን ቤተሰብ ተስፋ አንቆርጥም። ብሩኬ ወደ ማንቸስተር ይመለሳል። ብሩኬ ሀይሚ ከወጠረችና ወደ ቤት ተመለስ ካለች የማንቸስተር ደጋፊ ይሆናል። ግን ለሁላችሁ ለአርሰናል ደጋፊዎች እንኳን ደስ አላችሁ።
ከዛ ውጭ እኔ ጋር መታችሁ ይሄ መለፍለፍ አርሰናል ዋንጫ በላ ምናምን ከኔ ከህይወት የሆነ ነገር የተቀነሰ አክል እንዲሰማ የምታደርጉ ሰዎች እረፉ። እኔ ያስቀይማቸዋል። የምር እንቀያየማለን። እኔ ጓደኞቼ ብትሆኑ በወዳችሁም ባከብራችሁም ሪስፔክት ቢኖር ለእናንተ ጠግ ድረስ በዚህ ጉዳይ ግን እቀያየማቸዋለሁ። ምክንያቱም እኔ ዲስሪስፔክት እያደረጋችሁ ነው። ይሄ ነገር ደግሞ ተገቢ ያደርጋል። በቃ ኳስ አንዳንዶቻችሁ ደግሞ ደስ ትላላችሁ ጓደኞች፣ በቃ ግሬስፉል ናችሁ። በቃ ዘና ብላችሁ መታችሁ ምናምን ዋንጫ በላ በጣም ደስ ብሎ ነበር እንዲህ ከ2 ዓመት በኋላ ስለበላ ደስ አላለህም? ደስ ብሎኛል። እንዴት ነው ደስ የሚለኝ? አረር ያለው እንዴ ወያላ ሲጨፍርብኝ እያየው ደስተኛ ልሆን ይመስላችኋል? ስለዚህ አይሆንም። በቃ ብሩኬ ከሃይሚን ፋታ ስጣት እባክህን እህታችንን አትጭቅጭቅብን። በቃ አያገባትም። እሷ የማንቸስተር ደጋፊ ነች። ዋንጫ የበላኸው ከ19 ቲም ተፎካክረ ነውና ከሁሉም ጋር ተጨቃጨቅ። እዛ ሃይሚን ተወለ። ሃይሚ ደግሞ ይህ ፕራንክ ይቀጥል። ግን ሁለት ሃይሚ ሻይ በበረሃም ቢሆን ተሰደን መሄድ አለብን። በበረሃ የምሬ ነው። በሳራ በረሃም ቢሆን ተሰደን መሄድ አለብን። በሆነ በረሃ ቴዲ አፍሮ እንዳለው በሀጋይ በረሃ እንሂድ እንዴ! የምሬ ነው። በቃ በሆነ ነገር መውጣት አለብን ከዚህ ከተማ። ሃይሚ ሻይ እኔ ይህ መልእክት ለሃይሚ አድርሱልኝ። የምሬ ነው። ለሃይሚ አድርሱልኝ፣ ግዴታ ነው። የምሬ ነው። እና ሃይሚ አንችላችሁም፣ ታውቂያለሽ፣ ምላሳችሁን አንችላችሁም። እባክሽን ይህ መልእክት ከደረሰች ለሳምንት ወይኛ ጋር ተጀራኝና ካሽ ጋር ውሽቅ ድብቅ ብለሽ ከ3 ቀን በኋላ ደክሟቸው ብለው ጉሮሯቸው ተበጥሶ ምናምን እርግብ ሲሉ እንትናል። የምሬ ነው። እነዛ ቃሉ በቃ ከተማው አዳራሽ በሙሉ እኛ ጋር የምሬ ነው። ቤተሰብ ለሰርግ እንደዚህ ያልከራየም ሰው ለቤታቸው ፕሮግራም ማይከራዩ አዳራሽ እየተከራዩ ያረግኬታዩ። እረፉ አርሰናሎች እረፉ። ለነገሩ ከ22 ዓመት በኋላ ብርቅ ነው። አሁን ደግሞ ሌላ 22 ዓመት ትጠብቃላችሁ ዋንጫ ለመብላት። ስለዚህ ሃይሚ ሻይ ሀሳቤን እንደምትወጁ አልጠራጠርም ማለት ነው። ሁላችሁም ቤተሰቦች ደግሞ ግምጃዬ ናፍቃኛለች። ምንም ማድረግ አልችልም። ግምጃዬን ማየት እፈልጋለሁ። ግምጃዬ ባጭር ነገር እንድትመጣ እፈልጋለሁ ማለት ነው።